ይልቅ ገበሬውን ነገ ስብሰባ መጥራት ይኖርብናል። በዚህ ሙድ ግን እንዴት ስራ መስራት እንደምንችል አላውቅም። ዳግምም እኮ እስካሁን አልደወለልኝም። ምን ሆኖ ነው ግን? እኔም እኮ ስልክ ስደውልለት እየሰራልኝ አይደለም። ምናልባት ወደ አዲስ አበባ ተመልሰን ተረጋግተን ብንመጣ ይሻል። አንቺ ከፈለግሽ ተመለሽ። እኔ ግን እዚህ መቆየቱን በጣም መርጬዋለሁ። ግን እኮ እዛ ሄዳ የምታስተካክላቸው ነገሮች አሉ አይደል እንዴ? ይኸውልሽ ኑሐሚን፣ እኔ ዶክተሩንም አግኝቼ የዚህ ነገር መጨረሻ ባውቀው በጣም ደስ ይለኝ ነበር። እኔም እኮ ያልኩህ እንደዛ ነው። እሱን እንዳታደርግ ታዲያ ምን ያዘ? ወይስ የመጣበትን ጉዳይ ሳታሳካ አልሄድም ብለህ ነው? አይ እሱማ ቢሆን ካስጨነቀኝ ተመልሰን መምጣት እንችል ነበር። እና ምንድን ነው በጉዳይ ላይ የዋሸችኝ አብራንም ሆነች ማየ ለእኔ በጣም ከባድ ነው። በይበልጥ ደግሞ አብራን ዋሽታኝ ከሆነ ለእሷ በጣም ከባድ ነው። በዚህ ጉዳይ መጨረሻችን እንደሆነ ደጋግመን ተነጋግረንበታል። አሁን ገባኝ። ይኸውልሽ ኑሐሚን፣ እዚህ ያገኘኋት ትንሽ ሰላም ምናልባት እዛ ሄጄ ለሚጠብቀኝ ትልቅ ሐዘን ከፍተኛ ስንቅ ይሆነኛል ብዬ ገምታለሁ። ምናልባት አንቺ አባትሽን ማየት ፈልገሽ ከሆነ ደርሰሽ መምጣት ትችያለሽ። እኔ ግን እዚህ ነው መቆየት የምፈልገው። ችግር የለውም። ቆይ ለምን አባዬ እዚህ እንዲመጣ እናደርግም? አባዬ ሲመጣ ጋሽ ሌኩን ይዟቸው ይመጣል። እኛ እንዳረፍ ነው ደግሞ እሳቸውም ያርፋሉ። አይ እሺ ይላል ብለሽ ነው? በዛ ላይ ደግሞ ማየና አብራንን አንድ ቤት ጥሏቸው አይመጣም። የእሱ መምጣት ደግሞ ከእነሱ ጋር ምን ያገናኘዋል? የሚገርምሽ እማዬም ሆነች አብራን ሰሞኑን ደውለውልኝ አያውቅም። ምን ይታወቃል፣ ቤቱ እየተበጠበጠ ይሆናል። ያልደወሉልህ ተስማምተውስ ቢሆን? እሱ እንኳን በፍጹም አይሆንም። ታውቂያለሽ ግን የኔ ጥፋት ምን እንደሆነ? አምራንን እዛ ቤት ማስገባት ትልቅ ጥፋት እንደሆነ አውቃለሁ። ቅር ካላለህ አንድ ነገር ልንገርህ። ምንድን ነው እሱ? ያቺ ሴት እያታለለች እንደሆነ እኔ በጣም እርግጠኛ ነኝ። ምንሽ ግን ኑሐሚን፣ ቆይ ለምንድን ነው አምራንን በዚህ ልክ የምትያት? ተው እባክህ። አሁን እኔ እንደዚህ ነው እንደዛ ነው ብዬ መናገር አልችልም። ይልቅ እማዬ እንዳታስብ አሁን ወደ ቤት እንሂድ። ተነሳ በቃ ካልሽ እሺ። አረግፊኛ እንዴ! ምርኩዝ ምን ሰርቶ ሊበላ? ምርኩዝ አልሽው? ከእንጨት ምርኩዝ የሰው ምርኩዝ ይሻላል። ቆይ እስከ መች ነው እንደዚህ የምንቆይ? ከሰው በላይ ነበርኩ፣ ሰው ከሰው በታች አድርገኝ። አሁን እንደዚህ ትቆያለህ ወይስ? ይቅርታ እንትን ሰላም ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላው ቪዲዮ መጥተናል። ተወዳጁ የኑሐሚን ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። ወንዳጥር ኑሐሚንም አጉታቷን ማለት ነው የቱም እያከተመ መቼም ቢሆን እኔ በህይወት እያለ ሊወስድሽ አይችልም በማለት ያግታል ማለት ነው። ነገር ግን እባክህ ተወኝ ብትለውም እሱ ግን በጭራሽ እኔ በህይወት እያለ የአካዳሚ አንቺን ይዞ የግሉ ሊያረግሽ አይችልም በማለት አያቴ እመነኝ ዶሮ ጠባቂ ነው የምታረግ ትገልሃለች ብላ ብትነግሮም እሱ ግን ወንዳጥር መቼም ቢሆን አለቅሽም፣ አንቺ የኔና የኔ ብቻ ነሽ፣ እንደው ሀገሩ የታወቀ ሀገሩ የሞቀ ፀሐይ ወጣችሁ አንቺ የኔ ብቻ ነሽ እያለ እያስጨነቃት ነበረ። ነገር ግን እኔ መቼም ያንተ አልሆንም አንተን አልወድም በማለት በቅርብ ቀስ ብሎ ነው የሚመጣው አንቺ ወግጂ እያላት ሳሰቃያት ነበረ። እንግዲህ ከጓደኛ ጋር አንድ ነው በመሆን ያግቷትና ያስቀምጧታል አስሮ ቤት ማለት ነው። እንግዲህ ናናዬ በጣም ስትጨነቅ ነበረ። ልጅ የት ገባች ብላ እያሰበች ነበር። እንዲሁም ናሆም ስጨነቅ ነበር። እንግዲህ ወንዳጥር ይሆናል የጠልፋት ያገታት ነው እንደዋለቀውም እግሩን ሰብረን ዶሮ ጠባቂ ማደርግ በማለት ናናዬ እጅግ በጣም በንዴትና በቁጣ ስትናገር ነበር። አረገኝ ወንዳጥር ነገር እንደ ችግር ውስጥ እንዳይከተን እያለው ነበር። ነገር ግን ምንም ችግር አይመጣም እንግዲህ በፍቅር ለምኛታለሁ እምቢ ካለች እንግዲህ በዱላ ነው ቀጥ ብላ የምታዘዘው እያለው ነበር። ኤምራ እንግዲህ ናሆም የነ አቶ ልኩና የእህት ልጆች እንዳልሆነ ስትሰማ በጣም ደስ ብሏት ነበር። ይህንን አጋጣሚ ተጠቅማ ዝናሽም የእሷን አስከውን በሙሉ ወደ እሷ እንድታዞር እንደምታደርግ ትወስናለች ማለት ነው። ምክንያቱም ኤልሚያስም ደግሞ ከጎኑ ይመጣና እኔ የምፈልገውን ድርሻ ካልሰጠሽኝ ሁሉ ነገር ድብልቅልቁ ነው የማወጣው፣ እንደውም የልጁን እንደገደልሽበት የገዛ
እናቱም ገዳይ በማድረግ እሱ ውሸት እንደሆነ ጨምር እነግራለሁ ብሎ ነበር። አቶ ልኩም ከተሰማ ጋር ወደ ገጠር ልጓዙ ነው ማለት ነው። እንግዲህ እስቲ አየሩን ትንሽ ቀየር ብሎ ወደ ራስን ትመለሳለህ፣ ያንተም እረፍት ይሆናል በዛ አጋጣሚ። ስለዚህ እባክሽ በለኝና ናሆሜና ናሁ ጋር እንድ ብሎ ይነገር ነበር። ናሆሜ እንደታገተች አላወቅም። እንግዲህ ተሰማ ይህን ሲሰማ ልጄን ማን ነው ጎረምሳ ልጄን እንዴት ብደፍር ነው በዚህ በሰለጠነ ጊዜ ልጄን ማግት እያለ እንግዲህ ይህን ሲሰማ ከአቶ ጋር ተያይዘው ሄዳሉ። ዝናሽና እምራ ቤት ውስጥ ይቀራሉ ማለት ነው። እንግዲህ ይህንን አጋጣሚ ተጠቅማ ኤምራም ናሁን ከማን ነው የወለድሽ ብላ ወጥራ ስትጠይቃትና ይህን አጋጣሚ ተጠቅማ አስኮናን እንዲሁም ሀብቷን በሙላ ለመውሰድ ትወስናለች። እንግዲህ ይህንን የማታረግ የምፈልገው ነገር እኔ የማዝሽ ነገር እሺ ማለት ነው አለበሽ። ምክንያቱም መዳፍ እጄ ላይ ነው፣ አሁንን ምስጢርሽ እጄ ላይ ነው ያለ። ስለዚህ በማንኛውም ሰዓት አፈነዳለሁ። ስለዚህ የምትፈልገውን ነገር እሰጣለሁ። አሁን ዳጊም ሆነ ማንም ሰው ሀብቱን በሙሉ እንድንወስድ የዳጊ ምርመራ ውጤት ምን እንደሆነ ዳጊ የአቶ ልኩን ልጅ ነው ናሁንስ የማን ልጅ ነው እየተባለ ሲወራ ነበር። ዝናሽ እንግዲህ ጉዳን አላወቀችም። ኤልሚያስም ከሷ ጋር በመሆን ኤልሚያስ የሚፈልገው ብቸኛው ነገር ገንዘብና ገንዘብ ብቻ ስለሆነ እንግዲህ ይህንን ለማሳካት እየሞከረ ነበር። ናሆሜ አንድ ላይ እየሄዱ ነበር ወደ ቤት እየተመለሱ። እንደ አጋጣሚ ወንድ አጥር ያህል ደጋሚ ከሷ ጋር እንዳላይ ክብዬ ከአልነበረም ብሎ አስገድዷት ይዟት ሄዳን ማለት ነው። ናሆሜ እጅን በጣም ከፍቷት እያለቀሰች ነበር። እኔ አልወድም እንዳትነካኝ። ቆይ ችግር ምንድን ነው? እንግዳ መቀበል በእናንተ ባህል እንደዚህ ነው? ጭራሹ እንግዳን ካጠቃ ብለን ጭራሹ እኔ ደግሞ ለማገት ደርሳል። ምን አይነት ድፍረት ነው ይሄ? በማለት ትጮበታለች። እና ናሁም ከናሁሜ እንግዲህ አንድ ላይ በመሆን ደስ የሚል ጊዜ አብረው እያሳለፉ ነበር እና ፍቅር ቢጤ ለመያዝ እየሞከረ ነበር። ሲጀመር ናሁሜ ከመጀመሪያም ትወዳታለች። ናሁም ግን እንግዲህ ኤምራን ነበረ የሚወደው ዶክተሩን የምለውን ነገር መስማት ፈልጋለሁ። ኤምራ ዋሽታኝ ከሆነ ለእሷ እጅግ በጣም ከባድ ይሆንለታል እያለ ነበረ። የሚያስም እንግዲህ ናሁም ዶክተሩን እንደናገረው ነገረኝ እያለችው እና ዶክተሩ ምን አለ ታዲያ ስትለው እንግዲህ እንዲዋሸው ነግረዋለሁ፣ ነገር ግን ለምሳሌ ገንዘብ ያስፈልገዋል እያለ ነበር። የምትፈልገውን ገንዘብ ስጠና ዶክተር ናሁን በጭራሽ ስለዚህ ጉዳይ እናቱን ንጹህ እንድትሆን ወይም ደግሞ እናቱን በጭራሽ ይህንን ጉዳይ እንዳላደረገችው ማስመሰል አንችልም። ስለዚህ የልጄ ገዳይ ዝናሽ ነው የምትሆኑ። ስለዚህ አይኔን ውሸታም እንዳልባል ዶክተሩም እንደምንም ብለን አሳምን ትለዋለች ኤልሚያስን። እና የምትፈልገውን ነገር አድርጋለሁ፣ የምትፈልገውን አለን ገንዘብ እሰጣለሁ፣ እባክህ ዶክተሩ ብቻ ዝም እንድል አስብን፣ በጭራሽ ከናሁም ጋር መገናኘት የለባቸውም በማለት ስትነግሮ ነበረ። እሱም እንግዲህ እኔ የምፈልገው ገንዘብና ገንዘብ ብቻ ነው፣ ካመጣሽው እንደፈለግሽው አድርግልሻለሁ ይላታል። እምራን ናሁን በጭራሽ እኔ እናቱ ንጹህ መሆኗን ወይም ደግሞ የልጄ ግዳይ እናቱ እንደሆነች ስለተናገረች እና እሱን ብቻ ነው ማወቅ ያለበት እንጂ ሌላ ነገር ማወቅ እንደሌለበት ነገረው። ናሁን ወደ ከተማ እንመለስ ስትለው ናሁሜ ነገር ግን እሱ መመለስ እንደማይፈልግና እዛ መቆየት እንደሚያስደስተው ነገራት። እና ስለዚህ እዚህ ብንሆን ሀይ ደረስ ብለን እኮ አንዳንድ ነገር አስተካክለን መመለስ አለብን ስትለው ነበር። ነገር ግን አይ አስፈላጊ አይደለም፣ ለተወሰነ ጊዜ እዚህ ቆይ ደስ ይለኛል፣ እንደውም አባዬ እሺ ካለ ወደዚህ እንዲመጣ አሳምኜ እያላት ነበር። እንግዲህ ከአባቴ ጋር አንድ ላይ እንዲመጡ እናደርጋለን፣ ለእርሳቸው ጥሩ እረፍት ይሆናሉ በማለት ስታስብ ነበር። ኤምራ እንግዲህ ይህንን ተጠቅማ እንግዲህ ዝናሽን ለማሰቃየት ትወስናለች። ተሰማና ልኩም አንድ ላይ ታይዘው ወደ ናሁሜና ናሁም ያሉበት ቦታ ለመሄድ ወሰኑ ማለት ነው። እሱም ጥሩ ነው ለእኔም አየር መቀየር እስቲ እተነፍሳለሁ በማለት አቶ ልኩም በዚህ ነገር ይስማማል ማለት ነው። ዝናሽም እኔም እዚህ የምሰራ ነገር ስላለ ነው እንጂ ከእናንተ ጋር ብሄድ ደስ ላይ ነበር። እንግዲህ የሉ እናንተ ሁለታችሁ አንድ ላይ ሄዱና የልብ ልባችሁ እየተጫወታችሁ
ዘና ብላችሁ ተመለሱ ትለዋለች። እና እንግዲህ አቶ ልኩም እንደሚሄድ ነገራት ለዝናሽ። ከልጄ ጋር በዛ ምስቲ ፕሮጀክቱን አይቼ ልጄን አሁን አይቼ እመልሳለሁ በማለት እያለ ነበር። እኔም ብቻዬን ጥለኝ እዚህ ከዚች እርጉም ጋር ጥለኝ ልትሄድ ነው በማለት ዝናሽ እያለቀሰችና አይኖቿ እንባ እየሞላ ነበር። ቆይ አልገባኝም፣ ስለኔ መሄድ ነው እንደዚህ ያስለቀሰ? አንድ ሳምንቱን እኮ አንቆይም እኛ ኮል ፕሮጀክቱን በዛ ለማየትና አየር ቀየር አድርገን ለመመለስ ነው እንጂ እዛ ለመኖር እኮ አይደለም የምሄደው እያላት ነበር። ሆኖም ግን አሁን ለአንቺ እንደማዝንና እንድጨነቅ አታስመስኝ። ለምን ብታስቢኝ ለኔ ብትጨነቂ እኮ ትመስያለሽ ላየሽ ሰው እያላት ነበረ። ነገር ግን ዝናሽ የማስከፋትና የማስለቅሳት ወይም ደግሞ የማስጨንቃት ሌላ ነገር ነበር። ምክንያቱም እብራ ጉሮሮ ለቆማ አሁንም ቢሆን አስከሆኑ ወደ እኔ ካላስተላለፍሽው እንደውም አካውንትሽ ላይ ያለ ገንዘብ ሙሉ በሙሉ ወደ እኔ ትራንስፈርት አድርጌ ብላ አስጨነቀቻት። አማራጭ ስላጣች ዝናሽ እንግዲህ አሁንማ ሌላ ምስጢር ሌላ ጉድ ሽን አውቄያለሁ። ስለዚህ ከኔ እጅ በጭራሽ ለማምለጥ እንዳትሞክሪ፣ እኔም መጉዳት እንዳታስቢ መጭራሽ፣ ምክንያቱም ተጎጂ የምትሆኚ አንቺ እንጂ እኔ አይደለሁም በማለት አሾፈችበት። ዝናሽ እጅግ በጣም ተናዳ ተበሳጭታ ነበረ። እንግዲህ በጭራሽ ይሄንን ማመን አልችልም። አቶ ልኩ እንግዲህ ምን ተፈጥሮ ነበር እያለ ለመሄድ እንግዲህ እቃዬን ላዘጋጅ ብሎ ወደ ክፍሉ ይገባል ማለት ነው። እንግዲህ አቶ ልኩን እስክመጣው ድረስ መቼም ሰላም አውርደን ያለንብን ችግር አስተካክለን እንደምንጠብቅ ተስፋ አደርጋለሁ እያለችው ነበር። እምራም እሱን አብረን እናያለን፣ አንቺን ገድዬ እጄን ለመንግስት ብሰጥ ይሻለኛል እያለች ነበረ ዝናሽ በንዴት። ነገር ግን ገኒ እንግዲህ ወይዘሮ ዝናሽ ያደረገችው ነገር የእምናሁን ልጅ ወይም ደግሞ የእምራን ልጅ እንዲወርድ ያስደረገችው እሷ እንደሆነች ለተሰማ እየነገረችው ነበር። ምን ጉነች ጅራቅ እንዲህ እንደዚህ ታደርጋለች? እንዴት በልጇ ላይ ትፈርዳለች? በማለት እጅግ እየተናደደ ነበረ ማለት ነው። እንግዲህ በመጨረሻ ዝናሽ ተንበርክካል። እንግዲህ እባክሽ አጠፍቻለሁ ማሪኝ፣ ይቅር በይኝ። አዎ ይገባኛል፣ ጥፋተኛ ነኝ፣ ቢሆንም ይሄ ለእኔ አይገባም በማለት ተንበርክካ ይቅርታ ጠየቀቻት። ለተወሰነ ጊዜ እቅርልሻለሁ፣ ግን አሁን እኔ የምፈልገው ነገር ብቻ እንድትሰጪኝ ነው የምፈልገው እያለቻት ነበር። ነገር ግን አንቺ የማትሰጪኝ ከሆነ ለዛች ሞልካካ ልጅሽ ሁሉ ነገር ነግርና የእሷን ድርሻ ሙሉ በሙሉ ግማሹን እንድታካፍልኝ አድርጋታለሁ እያለቻት ነበር። እና ይሄንን መቼም አልቀበሉም፣ እኔ በሕይወት እያለሁ ትሰምኛለሽ እምራ፣ አሁንስ አበዛሹ፣ ሲጣሪክ ገድየሽ እጅን ለመንግስት ነው የምሰጥ በማለት አስፈራረች። እምራ በጣም ደስተኛ ሆናለች። ከአሁን በኋላ ዝናሽ እጅ ውስጥ ገብታለች። ምንም ነገር ማድረግ አትችልም። ሀሳብ አይግባ፣ የምንፈልገው እስክናገኝ ድረስ ወደ ኋላ የምንመለስ ነገር የለም። ትሰማኛለህ? እኔ ስታናግረኝ ጥንቃቄ አድርግ እያለች ስትጮህ ነበረ ማለት ነው።